አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን ህዳር 18 በዚች ቀን ቅዱሳት ደናግልን አጥራስስና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖታትን ለሚያመልክ ንጉሥ እንድሪያኖስ ልጅ ናት። እርሱም ከሰው ወገን ማንም እንዳያያት አዳራሽ ሰርቶ ለብቻዋ አኖሯት። እሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛውንና የቀናውን መንገድ ይመራት ዘንድ በቀንና በሌሊት እግዚአብሔርን ትለምን ነበረ። ወደ ፈላጽሮፍንና ልጅ ወደ ደናግሊቱ ዮና ላኪ እሷም የእግዚአብሔር መንገድን ትመራሻለች የሚላት ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች። እሷም ፈጥና መጣችና ለዮናም ሰላምታ ሰጠቻት። ከእግዚአብሔር በታች ሰገደችላት። የእግዚአብሔርም ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔርም አዳምን ከፈጠረበት ጊዜ በመጀመረ ልትነግራት ጀመረች። አዳምም እንደበደለና ከተድላ ገነት እንደወጣ በኖህም ዘመን የጥፋት ውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የእግዚአብሔር ሕግ የጠበቁ 8 ሰዎች ብቻ እንደቀሩ ከዚህም በኋላ ዳግመኛ ሰዎች በምድር ላይ በበዙ ጊዜ እንደበደሉና ጣዖታትን እንዳመለኩ እግዚአብሔርን ለአብርሃም እንደተገለጠለት መርጦ ወዳጁ እንዳደረገው ከእርሱም ጋር ቃል ኪዳን እንዳጸና እስራኤልም ከግብፅ አገር እንዳወጣቸው የሰውንም ወገን ጠላት ሰይጣን ከማምለክ ለእርሱም ከመገዛት ይድኑ ዘንድ የእግዚአብሔር ልጅ መምጣቱን ከእመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለ ከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግስትን እግዚአብሔር ስለሚሰጣቸው አስረዳቻት። አጥራሲስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አመነች። እኒህም ደናግልም ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራሲስም አባት ይህንን አያውቅም። ከሌሊቶቹም በአንዲቷ ጌታችን ኢየሱስ ክርስቶስን አዩት። እናቱም እመቤታችን ቅድስት ድንግል ማርያምንም አዩአት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህም በኋላ ንጉሥ ወደ ጦርነት ሄዶ በተመለሰ ጊዜ ወደ ልጁ አጥራስስ ገብቶ ልጄ ሆይ ወደ መሞሸሪያሽ ከመግባትሽ በፊት ለአምላክ አጶሎስ ዕጣን ታሳርጊ ዘንድ ነይ አላት። አጥራስስም ድንግልም አባቴ ሆይ ነፍስህን ስጋህን በእጅ ውስጥ የሆነ የፈጠረ በሰማይ ያለ አምላክህን ትተ ነፍስ የሌላቸው የረከሱ ጣዖታትን ለምን ታመልካለህ? ብላ መለሰችለት። ንጉሱም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንደደረሰ ልቧንም ማን እንደለወጠ ጠየቀ። የፍላጽፎርም ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። ንጉሱም በእሳት ያቃጥሏት ዘንድ አዘዘ። በወርቅና በብር በተጌጠ በግምጃ ልብሶች እንደተሸለሙ አወጣቸው። እነርሱም የነገስታት ልጆች ስለሆኑ አላራቆቷቸውም። ታላላቆችና ታናናሾች ሁሉም ሰዎች ስለ እሳቸው እያዘኑ እያለቀሱ ወጡ። ነፍሳቸውንም እንዳያጠፉ ለንጉሱ ይታዘዙ እንደለመኗቸው፣ እነሱ ግን ከበጎ ምክራቸው አልተመለሱም።
በዚያ ጊዜ ጎድጓድን ቆፈሩላቸውና በውስጡ እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛው ጋር እጅ ለእጅ ተያይዘው ወደ እሳቱ ውስጥ ተወረወሩ። ፊታቸውም ወደ ምስራቅ መልሰው በመቆም ረጅም ጸሎትን ጸለዩ። ከዚህ በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምዕመናኑም ስጋቸውን አነሱ፣ ተጠጋግተውም ልብሳቸውንም ቢሆን ወይም የራሳቸው ፀጉር እሳት ምንምና ምንም ሳይነካቸው አገኟቸው። የመከራውም ወራት እስቲፈጸም በታላቅ ክብር በአማረ ቦታ አኖሯቸው። ከዚያም በኋላ ቤተ ክርስቲያንም ሰሩላቸው፣ ስጋቸውንም በውስጡ አኖሩ። ከእርሷቸውም ታላቅ የሆነ ድንቅ ታምር ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ደናግል ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። ወበዛቲ ዕለት ኮነ ተዘከርኮ እረፍቱ በከዊነ ሰማዕት ለቅዱስ ፊልጶስ ሐዋርያ አስራ ሁለቱ ሐዋርያት አበዊነ። በዚህች ዕለት ከአባቶቻችን ከአስራ ሁለቱ ሐዋርያት አንዱ ቅዱስ ሐዋርያው ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። ይህም እንዲህ ነው። ዕጣው ወደ አፍራቂያ ወደ አውራጃው ወሎ በወጣ ጊዜ ክብር ይገባውና በጌታ ኢየሱስ ክርስቶስ በውስጧ ሰበከ። ልቦናውም የሚያስደነግጥ ድንቅ ታምራትንም አደረገ። ክብር ይገባውና በጌታችን ኢየሱስ ክርስቶስ አመኑ። እግዚአብሔርን ወደ ማወቅ መለሳቸው። በኋላም ወደ ሌሎች ብዙ አገሮች ወጣ። እያስተማረ ሰዎችንም ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ አገር ሄዶ የከበረ ወንጌልንም ሰበከላቸው። ብዙዎችንም ክብር ይገባውና በጌታችን አመኑ። ያላመኑትን ግን ይገድሉት ዘንድ ተማከሩ፣ በንጉሥ ዘንድ ተወዳጅነትን ያገኙ ዘንድ። ከዚህም በኋላ ቅዱስ ሐዋርያው ፊልጶስን ይዘው አሰሩት፣ ጽኑ ስቃይንም አሰቃዩት። እርሱ ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንም ድህነት ለምን አታስቡም? ይላቸው ነበረ። እነሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ስጋውንም በእሳት ሊያቃጥሉት በወደዱ ጊዜ የእግዚአብሔር መልአክ ከእጃቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ በኢየሩሳሌም አገር ውጪ አግብቶ ሰወረው። ይህንንም ድንቅ ታምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይገባውና በጌታችን አመኑ። የቅዱስ ሐዋርያው ፊልጶስም ሥጋ ይመልስላቸው ዘንድ ለመኑት። ሰውም የሚወዱ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያው ፊልጶስን ሥጋ መለሰላቸው። እጅግን ደስ አላቸው። ሁሉም ክብር ይገባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያው ሥጋ ታላላቅ የሆነ ድንቆችን ተአምር ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ሐዋርያው ፊልጶስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። በዚች ቀን ከሮሜ ሀገር ቅዱስ ኤላውትሮስና እናቱ አትናያ በሰማዕትነት አረፉ። ይህ ቅዱስ እግዚአብሔርን የሚፈራ አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመት በሆነው ጊዜ ድቁና ተሾመ። ደግሞም በ18 ዓመቱ ቅስና ተሾመ። ከዚህ በኋላ በ20 ዓመቱ አላራቆስ ለሚባል ሀገር ጵጵስና ተሾመ። በዚያም ወራት ንጉሥ እንድሪያኖስ ወደ ሮሜ ሀገር መጣ። ስለ ኤላውትራስም ሰምቶ ወደ እርሱ ያመጡት ዘንድ ፊልቅስን አዘዘው። ፊልቅስም በሄደ ጊዜ ቅዱሱን በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው።
ፊልቅስም ትምህርቱን በሰማ ጊዜ አመነና በክብር ባለቤት በጌታ ኢየሱስ ክርስቶስ ስም ተጠመቀ። ኤላውትሮስንም ወደ ንጉሥ እንድሪያኖስ ባደረሰው ጊዜ ለአማልክት ሰዋ አለው። አንተ ነፃነት ያለህ ስትሆን ለተሰቀለው ሰው ለምን ትገዛለህ? አለው። ኤላውትሮስም ነፃነትማ ሰማይና ምድርን በፈጠረ በጌታ ኢየሱስ ክርስቶስ መስቀል ነው። ንጉሱም መንኮራኩር ካለው የእሳት መንደጃ ውስጥ ጨመረው፣ እንዲያቃጥለውም አዘዘ። በጨመረውም ጊዜ እሳቱ ጠፋ፣ መንኮራኩሩም ተቆራርጦ። ንጉሱም አይቶ አደነቀ። የሚያደርገውንም አጥቶ ከወህኒ ቤት ጨመረው። ርግብም ከገነት መብልን አምጥታለት በልቶ ጠገበ። ቆሊሪቆስ የሚባል መኮንን አይቶ በቅዱስ ኤላውትሮስ አምላክ አምኖ በሰማዕትነት ሞተ። የሰማዕትነትንም አክሊል ተቀበለ። ከዚህ በኋላ ፈረሶች አምጥተው በሰረገላ ላይ እንዲጠምዷቸው ቅዱስ ኤላውትሮስንም ከሰረገላዎቹ በታች አስረው ሕዋሳቱ እንዲሰነጣጠቁ ፈረሶችን እንዲያሮጧቸው እንድሪያኖስ አዘዘ። በዚያ ጊዜ የእግዚአብሔር መልአክ ወርዶ ከመሰሪያውም ፈቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔር እያመሰገነ ከአራዊት ጋር ተቀመጠ። እንድሪያኖስም አራዊቱን ያድኑ ዘንድ ወታደሮችን ባዘዘ ጊዜ በዚያ ተራራ ውስጥ ቅዱስ ኤላውትሮስ አግኝተው ከዚህ ወደ ንጉሱ እንድሪያኖስ ወሰዱት። ንጉሱም ለአንበሳ እንዲሰጥ አዘዘ። አንበሶቹም የፊቱን ላብ ጠረጉለት፣ እግሮቹን ሳሙ። ከዚያም በኋላ ተመልሰው የአረማውያንን 150 ሰው ገደሉ። እንድሪያኖስም አይቶ ቁጣን ተሞላ። ሁለት ወታደሮችን ከእንቲያ እናቱ ጋር በጦር እንዲወጉት አዘዘ። እርሷንም ብዙ ካሰቃዩት በኋላ የልጇን አንገት እንዳቀፈች ከእሱ ጋር ወጓት። ነፍሳቸውንም በእግዚአብሔር እጅ ሰጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በእነዚህ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። ወበዛቲ ዕለት ተዘከርኮ እረፍቱ ለአትናቴዎስ የዋ ወበረከቱ ታሃሎ ምስሊነ ለዓለም ዓለም አሚን። በዚች ቀን የየዋና አትናቴዎስ የእረፍቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሚን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።